አልማዝ እንደለመደችው ወይም እህቷን ሀሴትን መርዛ እንደገደለችው አሁንም በድጋሚ ድንቁን ለመግደል አስባ እናም ካሁን በኋላ እኔን አጨቀጭቀኝም፣ ካሁን በኋላ በነፃነት እኖራለሁ፣ ስለዚህ አንተን እገላገልሃለሁ፣ ያበቃልሃል እያለች በእጅ ውስጥ መርዙን መጥብጣ ትወስድለታለች። ያን መርዝ ወስዳ ከፊት ለፊቱ ከጠረጴዛ ላይ ታስቀምጥለትና እሷ ሶፋ ላይ ቁጭ ብላ ይኸውልህ ጠጣ ብላ ትሰጠዋለች። ከዛ እሱም ብርጭቆውን አፈፍ አድርጎ ወደ አፉ ጠጋ አደረገና መለስ አድርጎ ቁጭ አድርጎ አንቺ ቀመሽው ሳትቀምሺው አልጠጣም ይላታል። ማለት ምን እያልክ ነው ስትለው፣ አይ እኔ ሰውን ማመን አልችልም። የሚገርምሽ ነገር እኔ እንኳን አይደለም ሰውንና ራሴን ራሱ የማመን ሰው አይደለሁም። ስለዚህ ይህን ጁስ አንቺ ቀመሽው ይላታል። እንዴ ምን እያልክ ነው? በእኔና በአንተ መካከል በዚህ ደረጃ ያለመጠራጠር ይፈጠራል ብዬ አስቤ አላውቅም ነበር። እየጠረጠርከኝ ነው ማለት ነው ስትለው፣ ነው እየጠረጠርኩሽ አይደለም፣ ነገር ግን እኔ ማንንም ስለማላምን ቀምሰሽ እንድትሰጪኝ እፈልጋለሁ ስላት፣ እሷ ደግሞ ቀጠል ያደረገችና እኔ እኮ አሁን ስለጠጣሁ ነው። ምን እያልክ ነው ያለው? ይልቁንስ ጠጣ፣ እንዴት ትጠረጥረኛለህ ስትለው፣ በቃ ነገርኩሽ እኮ እኔ ጠጭ አላልኩሽም፣ ቀምሰሽ ስጪኝ ነው ያልኩሽ ስላት፣ እሺ ብላ ብርጭቆውን አፈፍ አድርጋ ፈራ ተባ እያለች ካነሳችው በኋላ በይቅመሹ ብሎ እሱ ከነበረበት ሶፋ ተነስቶ ከዚያኛው ሶፋ ይቀመጣል ማለት ነው። እሷም እና ወዴት ልትሄድ ነው እያለችው እያለ ልዕልት ዳዊትን አፈቅርሃለሁ፣ እወዳለሁ፣ ስለዚህ ከኔ ጋር እንድትሆን እፈልጋለሁ ብላ ጠይቀው ስለነበረ እሱ ደግሞ በፍጹም እንደዚህ አይነት ነገር አላስብም፣ አንቺን አልወድሽም፣ አላፈቅርሽም ሲላት እሷ ደግሞ በጣም አዝናና ተክዛ ይህን ነገር መስማትና መቀበል አቅቷታል። እሱም አሁንም ቀጠል አድርጎ ዳዊት እኔ አንቺ ለእኔ የምትመጥኝኝ አይደለሽም፣ ወይም እንዳንቺ አይነት ሴቷን አላፈቅረም፣ አትመችኝም፣ ለእኔ አትሆኝም፣ ይልቁንስ አኩያሽን ፈልገሽ አፍቅሪ፣ በሁለተኛ እንደዚህ አይነት ነገር እንዳትናገረኝ፣ ከአጠገቤ እንዳትደርሺ ብሎ አንቋሾ አዋርዶ ስለላካት እየሮጠች እያለቀሰች መጥታ ክላሷን ገብታ ቶሎ ብላ ትዘጋለች። እናም ወይዘሮ አልማዝ ያን ጁስ ሳትጠጣው ልጅ ምን ሆነች ብላ ጠረጴዛ ላይ አስቀምጠው ትገባለች። እናም ጠረጴዛ ላይ አስቀምጠው ስትገባ ልዕልት በጣም እያለቀሰች ነበር። እናም የተፈጠረውን ነገር ንገሪኝ፣ ልጅ ምን ሆነች ነው? ማነው ያስከፋሽ? ማነው ያስቀየመሽ? ብትላት እሷም ላነጋገሩ ከባድ ስለሆነባትና እንዴት ማስረዳት እንዳለባትም ግራ የሚያጋባ ስለሆነ እማዬ ውጭልኝ፣ እኔ ምንም ነገር አልሆንኩም፣ ምንም ነገር ልነግርሽ አልፈልግም፣ እናም ውጭልኝ ስትላት እሷ ደግሞ ወይዘሮ አልማዝ እናትሽ እኮ ነኝ፣ እንዴት ቤቴ ነው ትቼሽ የምወጣው? እባክሽን ንገሪኝ እያለቻት ትማጸናታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ ያደረጋችሁ ቤተሰቦች ወይም ነባሮች ደግሞ ላይክ ማድረጋችሁን አትርሱ። ፕሊስ የቪዲዮ ሁላችሁም የሚደርሳችሁ ላይክ ማድረጋችሁን አትርሱ። ላይክ፣ ሼር፣ ሰብስክራይብ ለምታደርጉልን ደግሞ የእውነት ከልብ የመነጨ ምስጋና ለእናንተ ይሁን። አመሰግናለሁ። እናም ወይዘሮ አልማዝ ከልጇ ጋር ቁጭ ብላ እባክሽን ልጄ ንገሪኝ፣ ምን ሆነሽ ነው በዚህ ደረጃ የምታለቅሽው ወይም የተከፋሽበት ነገር ምንድን ነው? ማነው ያስቀየመሽ? ብላ ስትላት እኔ ምንም አልሆንኩም፣ ማንም አላስቀየመኝም፣ ከክላሴ ውጭልኝ፣ ማንንም አልፈልግም እያለች ትጮኻለች። እናትየውም እንዴት ብዬ ነው የምተውሽ? ልጅ እኮ ነሽ፣ መተኪያ የሌለሽ ብቸኛ ልጅ ነሽ፣ እና እንዴት ነው የምተውሽ? እያለች ወይዘሮ አልማዝ ብትጮህም ልጅቷ የመናገሩ ሞራል በፍጹም የላትም። ሲጀመር ምን ብላ ትናገረዋለች? እናም ተከታትሎ ደግሞ ድንቁም ሲገባ ውይ ብላ ትጮኻለች። በቃ ውጡልኝ እማዬ፣ ውጭልኝ፣ ውጡልኝ ብላ ገፋፍታ ታስወጣቸዋለች። ከዛ ገፋፍታ አስወጣታቸው እዛው ክላሷ ውስጥ ቁጭ ብላ በጣም እያለቀሰች ነበር። ድንቁና ወይዘሮ አልማዝ እንዴ ምን ሆና ነው? ቆይ ምን ሆና ነው እያለ እሱም ሲጨነቅ፣ ቆይ አንተ ምን አገባ? ሲጀመር እንዴት ነው ሰተት ብለህ ከሰው ክላስ የምትገባው? ስትሉ እንዴ ምን እያልሽ ነው? ሚስቴ እኮ ናት። ሚስቴ ምን ሆነችብኝ? ማን ያስጨነቃት? ማን ያስቀይማት? የእውነት እሷን ያስቀየማትን ሰው እኔ ገለዋለሁ። ማን ያስቀይማት ሲላት፣ ምን ባለቤቴ ነው ያልከው? ስትል፣ አዎ እንዴ የወደፊት ባለቤቴ እኮ ናት። ምን እያልሽ ነው ያለሽው? ሲላትኝ፣ ኧረ እባክህ ተው እንጂ እንደ ህፃን ያደርግሃል እንዴ? ስትለው፣ አይ እንግዲህ አልማዝ ስነ ስርዓት ይኖርሽ፣ እንደ ስስታት ትቀያየሪ። አሁን ከትንሽ ሰዓታት በፊት ቃል ገብተሽልኛል አይደል እንዴ? ምን እያልሽ ነው ያለሽው? በቃ ሚስቴ ናት። ስለዚህ እያስቀየማትን ማወቅ እፈልጋለሁ
እንደውም እገለዋለሁ ሲላት፣ እሷ ደግሞ እና እሺ ብለህ ታዲያ የእሷን ፍቃድ በመሰረት ያደረገ ሲሆን ነው እንጂ እሷ ካልፈቀደች ይሆናል እንዴ ብላ ትተው ትሄዳለች። በሌላ በኩል ሉሊትና ኤልሳ ማር ቤት ላይ ቆመው ሉሊት ምግብ እየሰራች ስለነበረ እቃውን እየሰበሰበች ምናምን እያለ ኤልሳ ትመጣለች። እናም ኤልሳ መጥታ እንዴት ነሽ ደህና ነሽ ካለቻት በኋላ እኔ የምልሽ ስለ ካሌብ ለማወቅ ፈልጌ ነበረ ስትላት፣ ምንድን ነው የምታውቂው ስለ ካሌብ? ምን ነገር ማለት ምን ማወቅ ትፈልጊያለሽ ስትላት፣ ያው ሰው አግቶ ለመግደል እዚህ ደረጃ ያደረሰው ነገር ምንድን ነው? ምናልባት አንቺ ታውቂ ይሆናል ስትላት ኤልሳ ሉሊትን፣ ሉሊት ደግሞ እንዴ እሱ ይንገርሽ እንጂ አንቺ እና እሱ ትገናኛላችሁ አይደል እንዴ? ስለዚህ ከራሷ አንደበት ስሚ ስትላት፣ አይ የሚገርምሽ ነገር እኮ እሱ እንደዚህ አይነት ነገር ለኔ አይነግረኝም። እናም ስንገናኝ የሚነግረኝ ነገር እኮ እንደሚያፈቅረኝ፣ እንደሚወደኝ፣ በእኔ በጣም ደስተኛ እንደሆነ ብቻ ነው ልንገርሽ እያለች የሌለ ጥሩ ጥሩ ቃላቶችን እየገለጸች እራሷን ዝም ብላ ከፍ ታደርጋለች። እናም ሉሊት ደግሞ ኧረ እባክሽ ተይ እንጂ ስትላት፣ ምን ነው ተናደድሽ እንዴ? በእኔና በካሌብ ግንኙነት ትናደጃለሽ እንዴ ስትላት፣ አይ አልናደድም፣ ምክንያቱም እሱ ፈልጎ ካደረገው ምንም ማድረግ አልችልም፣ ስለዚህ አልናደድም ስትላት፣ አንድ ነገሮችን ግን ሳያቸው እየተናደድሽ ነው። እናም በእኔና በካሌብ መካከል ያለው ነገር እንግዲህ እዚህ ደርሷል። ግንኙነታችን ጠበቅ ያለ ሆኗል። ያንቺና የሱ ግንኙነት ግን በሚገርም ሁኔታ እየተሸረሸረ ነው ስትላት፣ እኔ የሚመለከተኝ ነገር የለም አያገባኝም፣ እሱ ሚስጥረኛሽ ነው፣ ሂጂና የምትፈልገውን ነገርም ከሱ ተረጂ ወይም እሱ ይንገርሽ ትላታለች። እንደዛ እያለቻት እያለ እኔ የምልሽ በቃ እኔ ሰራተኛ ልቀጥር ነው ትላታለች ኤልሳ ሉሊትን። እና ሉሊትም ደግሞ ማለት አልገባኝም፣ ለምንድን ነው ሰራተኛ የምትቀጥሪው? እኛ አለን አይደል እንዴ ስትላት፣ አይ በቃ አጋዥ እንፈልጋለን፣ በዛ ላይ ደግሞ ዳዊት የሚፈልገው ምግብ አይደለም የምትሰሪልን፣ እኔም ዳዊትም የምትሰሪልን ምግብ አልጣፈጠንም፣ ስለዚህ ሌላ ሰራተኛ እፈልጋለሁ፣ ማለት ከአንቺ የተሻለ የምትሰራ ስትላት፣ እሺ እንደፈለግሽ አድርጊ ብላ ትወጣለች። በሌላ በኩል ዳዊት በጣም ተናዶና ተበሳጭቶ ስለነበረ መንገድ ላይ እየሄደ እያለ ማንን ቢያገኘው ጥሩ ነው? ካሌብን ያገኘዋል ማለት ነው መንገድ ላይ። እሱም መንገድ ላይ ሲያገኘው ካሌብን ከሰፈሩ ልጆች ጋር ወይም ከሰፈሩም ስለነበረ እና በጣም ተኩራርቶበታል። ካሁን በኋላ አርፈህ ተቀመጥክ አሳያለሁ፣ ይሄ ትንሹ ነገር ነው፣ እዚህ ጋር ያስቀመጥኩልህ ጠባሳ ሁሌም እንድታስበኝ ነው። እናም አርፈህ ተቀመጥ፣ አርፈህ ካልተቀመጥ ከዚህ በላይ እንደሚደርስብህም እወቀው ይለዋል። ነው እንዴ? እንደዛ ነው እንዴ? እሱን ነገር ወደፊት የምናየው ይሆናል፣ ተው እንጂ እያለ ዳዊትም ትዕግስተኛ ሆኖ ያንን ነገር ያሳልፈዋል። እዛው ጓደኞቹም አብረው ስለነበሩ የካሌብ ጓደኞች ምንድን ነው የተፈጠረ ነገር አለ? ምን እያለ ነው ሲሉት፣ አይ ምንም አላለም፣ በእኔና በሱ መካከል የተፈጠረ ነገር ነው። ነገር ግን ሁለተኛ ሰፈር መጥተህ ደግሞ እንደዚህ እደነፋለሁ ብትል ከባለፈው ከቀመስከው ሌላ ይከተልሃል። ስለዚህ አርፈህ ተቀመጥ፣ አሁን ልታይ አትበል፣ አትንጠራራ ብሎ ካሌብ ይናገረዋል። እናም ደግሞ ከሉሊት አጠገብ ሁለተኛ እንዳላይ ሲለው እሱን ወደፊት የምናየው ይሆናል ብሎ ካሌብን ትከሻዎቹን ጫን ብሎ ያዝ አድርጎት ትቶት ይሄዳል ማለት ነው። በሌላ በኩል አሁንም ልዕልት እያለቀሰች ነው። ከክላሷ ቁጭ ብላ እናትየው በር ላይ ሆና እባክሽን እያለች እየለመነቻት፣ እባክሽን ምግብ ውሰጂ፣ ምግብ ሰርቼልሻለሁ፣ እባክሽን ምግብ ቅመሽ ብላ ብትለምናት እሺ ልትላት አልቻለችም። እኔ ተስፋ የሌለኝም፣ እኔ ምንም ዋጋ የለኝም እያለች ለብቻዋ ትነግረዋለች። እናትየው በር ላይ ቆማ ኧረ እባክሽ ልጄ የተፈጠረውን ነገር ንገሪኝ፣ ያስቀየመሽ ማን ነው? ማን ነው ያስቀየመሽ? ማን ነው እንደዚህ እንድከፋሽ ያደረገሽ? እባክሽን ንገሪኝ ልጄ ስትላት እሷ ምንም ልትሰማ አልቻለችም። ወይዘሮ አልማዝ ምግብ ይዛ በር ላይ ቆማ ነበር። ያም ምግብ ተቀብላ ማስገባትም አትፈልግም፣ መብላትም አትፈልግም። ማነው ስሟ ልዕልት በጣም ተጨንቃለች። ከዳዊት ይህን ነገር አልጠበቀችም ነበር። እሷን ለፈለገችው ወይም እንዳሰበችው ስትጠይቀው እሺ የሚል መስሏት ነበር። ነገር ግን የዳዊት መልስ በጣም ከባድ እና ከምንም በላይ ደግሞ የሚያዋርድ የሚያሳቅቅ፣ አነጋገሩ ራሱ ከፍ ዝቅ አድርጎ የተናገራት። ቢያንስ ፍቅሯን ባይቀበላትም እንኳን አይ ይቅርታ፣ እኔ አንቺ ጋር መኖር አልችልም፣ ስለዚህ ካሁን በኋላ ያለን ግንኙነት እንደዚህ አይነት ባይሆን መልካም ነው ቢላት ጥሩ ነበር። ነገር ግን የተናገራት ንግግር
በቀጣይ ይዤ እመጣለሁ። ቤተሰብ ላይክ የረሳችሁ ካላችሁ ላይክ አድርጉልኝ።